ሶቻችን ልክ 2 ሰዓት ላይ ጠብቁ። ከሁለት ሳምንት በፊት ሁላችንም እናስታውሳለን። ነፍሰ ጡር እናት በሽብር ፈጣሪ መገደሏን ወደ ሆስፒታል ልትወልድ ስትሄድ መንገድ ላይ ህፃኑ በቀዶ ጥገና ተወልዶ ነበር። አሁን ግን ከ15 ቀን በኋላ ህይወቱ አልፏል። በጣም ያሳዝን ነው። ነፍስ ይማር። ታጋቾችን ለማስለቀቅ የሚደረገው ድርድር እንደቀጠለ ነው። የዶናልድ ትራምፕ የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ አዲስ አስታራቂ ሀሳብ አቅርበዋል። በጋዛ የእስራኤል መከላከያ ኃይል በከፍተኛ ሁኔታ እርምጃ መውሰዱን ቀጥሏል። እስራኤል የመካከለኛው ምስራቅ ሀያል ሀገር መሆኗን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናገሩ። እነዚህና ሌሎችን ልክ 2 ሰዓት ላይ ጠብቁን። ሼር፣ ላይክ እና